በጎንደር ጎራ ብላ ደሞ በጎንደር እንዴት ብየደደ ከዚህ ቀጥሎ የምናየው የአጼ በካፋ ቤተ መንግስት ነው። እንደምታዩት በጣም ረዥም የሆነ ቤተ መንግስት ነው ያስገነቡት። ያው አጼ በካፋ ምንም እንኳን እዚህ የግብር አዳራሽ ቢሰሩ ለመኖሪያ ወይም ለቤተ መንግስት የሚጠቀሙት መጀመሪያ ላይ ያየ ነው የአጼ ፋሲለደስ ትልቁ ቤተ መንግስት ላይ ነው። ከአጼ በካፋ ታሪክ ጋር ተያይዞ ደግሞ ስማቸው ሁል ጊዜም ቢሆን የሚነሳው ስመ ጥሯ ንግስት እቴጌ ምንትዋብ ናቸው። በጎንደር ዘመን ባለቤታቸው ማለት ነው። በጎንደር ዘመን በጣም ስመጥር የነበሩ ስመ ገናና ንግስት ናቸው። በተለይም በዘመናቸው በነበሩበት ዘመን በጣም ባለሙያ ሴት ነበሩ። ስለዚህ ለቤተ መንግስቱ ሴቶች ደግሞ የሙያ የማሰልጠኛ ማዕከል አሰርተው በእኛ ዘመን ተግባረ እድ እንደምንለው ኢትዮጵያዊ የሆኑ ሙያዎችን የተለያዩ ሙያዎችን ያስተምሩ ነበር። እዚሁ አጠገባችን ላይ ቀጭን ፈታይ ግንብ የተባለ ግንብ አሰርተው ሙያቸውን ለሴቶቹ የሚያስተምሩበት። ሙያ ስንል ዶሮ ወጥ እንዴት እንደሚሰራ በተለይም የጎንደር ዶሮ ወጥ በጣም የሚታወቅ ነው። በቅመም ያበደ ነው። ስለዚህ በዛ ዘመን ያው ዶሮ 12 ብልት እንዳለው እሳቸው በሙያ ሰርተው ያስመሰከሩ ያስተማሩ ንግስት ናቸው። ሌላው ፈትል መፍተል ደግሞ የሚያስተምሩ ንግስትም ነበሩ። ወርቅ ማቅለጥ በዛ ዘመን የወርቅ ማቅለጥ ስልጣኔ የነበረበት ዘመን ነበር። ሌሎች ተያያዥ የሆኑ ኢትዮጵያውያን የጎጆ ጥበባት የምንላቸውን የሚያስተምሩበት ቀጭን ፈታዮች ግንብን አሰራር ራሳቸው ነው ቀጥታ የሚያስተምሩት። ራሳቸው ሌሎች ረዳቶቻቸው በጣም ባለሙያ ሴት ነበሩ። ስማቸው እንደው ምንትዋብ ማለት ቆንጆ መሆናቸው ይነገራል። ደመግቡ ይባላል። ደመግቡ ናቸው። በጣም ቆንጆ መሆናቸውን ለማሳየት ምንትዋብ የሚል ስም ተሰጥቷቸዋል። ብርሃን ሞገሳ ይባላል። እሱ ደግሞ የንግስትነታቸው ስም ነው። ያው ነገስታቶች ወደ ንግስና ሲመጡ የንግስና ስም ይሰጣቸዋል። ንግስቶች ደግሞ ወደ ንግስና ሲመጡ ደግሞ የንግስትነት ስም ይሰጣቸዋል እና ስለዚህ የንግስትነታቸው ስም ብርሃን ሞገሳ ይባላል። ሞገሳ ብርሃን ነው ሞገሷ እንደማለት ነው። ስለዚህ ያው ቤተ መንግስታቸውን ከልጃቸው ከትንሹ ኢያሱ ጋር አሰርተዋል። ግን አጼ በካፋ ግን ባለቤታቸው በዋናነት የሚጠቀሙት የመጀመሪያውን ትልቁን የአጼ ፋሲለደስ ቤተ መንግስት ነበር። አሁን የምንገኘው አጼ በካፋ ካሰሩት የግብር አዳራሽ አጠገብ እንገኛለን። እነዚህ የፈረስ ማቆሚያ ቦታ ነው። እዚህ ላይ የምትመለከቱት ፓርኪንግ ነው። እውነት ነው። ያው የፈረስ ማለት በድሮ ጊዜ ያው በዛን ዘመን ትራንስፖርታቸው ፈረሶቻቸው ናቸው። ለመኳንንቱ፣ ለባላባቱ፣ ለሹማምንቱ። ስለዚህ አሰራሩ ራሱ በጣም አርቲስቲክ ነው። ይማርካል አይደል? ይህን ቪዲዮ ክሊፕ ላይ ነው እያሉ ሲወጡ እውነት ነው። ብዙ የሙዚቃ ክሊፖች እዚህ ይቀረጻሉ። ግን ታሪካዊ ይዘቱ ምንድነው? በዛ ዘመን የነበሩ መኳንንቶች፣ መሳፍንቶች ወደዚህ ቤተ መንግስት ሲገቡ ፈረሶቻቸውን የሚያቆሙበት ነው። ፈረሶቻቸውን እንዴት ያቆማሉ ቢባል እንደ ስልጣን ወይም እንደ ማዕረጋቸው ሌቭል አለው። ይሄ ሌቭል አለው። አንደኛ ማለት እዚህ ላይ መጀመሪያ ላይ አንደኛ ማዕረግ እንደምንለው እዚህ ላይ ያቆማሉ። እውነት ነው። ከዛ በኋላ እያለ እስከ መጨረሻው ድረስ ፈረሶቻቸውን በክብር ያስቀምጣሉ። ይሄ ያው የፈረስ ማቆሚያ ብቻ አይደለም። ነገስታቱ አይደለም ለሰው ልጅ ለእንስሳቶቻቸው ምን ያክል ክብር ይሰጡ እንደነበር የሚያሳይ ነውና የነገስታቶችንም ልዕልና የሚያሳይ ታሪክ አለው። ሌላው የገረመን ነገር ደግሞ የኪነ ህንፃ ውበቱ ነው ወይም ዲዛይኑ፣ አርኪቴክቸራል ነገሩ በጣም የሚገርም ነውና በማን ነበር ዲዛይን የሚደረገው ይታወቃሉ? እውነት ነው። የስነ ህንፃ ጥበቡን ወይም የኪነ ህንፃ ጥበቡን ስናይ ሁለት አይነት የስነ ህንፃ ጥበቦችን ተጠቅመዋል በዛን ዘመን የነበሩ ኢትዮጵያውያን የስነ ህንፃ ጠበብቶች። አንደኛው የአክሱምን የኪነ ህንፃ ጥበብ ተጠቅመዋል። መጀመሪያው ላይ ያሉ ቤተ መንግስቶች በተለይ የአፄ ፋሲለደስን ቤተ መንግስት ስናይ በኋላ ላይ እናየዋለን። እዛ ላይ ያሉ የእንቁላል ግንብ ቅርጽ ያላቸውን ግንቦች ከሁለት ብንከፍላቸው አክሱም ከተማ ላይ የሚገኙ የአክሱም ሐውልቶችን ትክክለኛ ቅርጽ ይመጣል። ሁለተኛው ደግሞ የበርና የመስኮቶችንም ቅርጽ ብንመለከት ልክ የአክሱምን ሐውልት አይነት ቅርጽ ነው ያላቸው። ሌላኛው ከላሊበላ ውቅር አብያተ ክርስቲያናት የተወሰዱ የስነ ህንፃ ጥበቦችም አሉ። እንዲሁም ደግሞ እዚህ ላይ ከላይ የምታዩዋቸው እነዚህ ወጣ ወጣ ያሉ ነገሮች
እነዚህ በተለይም ከአውሮፓውያን ቤተመንግስቶች ላይ የምናያቸው ቅርጾች ናቸው። ግን የአውሮፓውያኖቹ በጣም ፍጹም የተራራቁ ናቸው ከኢትዮጵያውያኖቹ ዘንድ። ስለዚህ ከላይ የምታዩቸው ሰቅሰቅ ይባላሉ። ሰቅሰቅ ይባላሉ። በእንግሊዝኛው ባትልመንት የምንላቸው ማለት ነው። በአማርኛው ሰቅሰቅ ይባላሉ። አገልግሎታቸው ለውበት የተጨመሩ ናቸው። በተለይም የአውሮፓውያን ቤተመንግስቶች ላይ እንግሊዝ ያሉ ቤተመንግስቶችን ስንመለከታቸው ሰፋ ብለው የሰው ደረት የሚሸፍኑ ናቸው። ምክንያቱም የአውሮፓውያን ቤተመንግስቶች ብዙዎቹ ላይ ጦርነት ይደረግ ነበርና ቀስታቸውን ወርውረው ልክ እንደ ጋሻ ለመከለል መደበቂያ ወይም መከለያ አድርገው ይጠቀሙባቸው ነበር። እነዚህ ግን ቤተመንግስቱ ውስጥ ለመኖሪያ ነው የሚያገለግለው እንጂ ጦርነቶች እዚህ ውስጥ አልተካሄዱም በነገስታቱ ዘመን። ስለዚህ እነዚህ የተጨመሩት ለውበት ቤተመንግስቱ ውበት እንዲኖረው አይን ለአይን ሳቢ እንዲሆን የተጨመሩ የስነ ህንፃ ጥበቦች ናቸው። የስነ ህንፃ ጥበቡ ፍጹም የጠራ የኢትዮጵያኖች የስነ ህንፃ ጥበብ ነው። ከአክሱም ስርወ መንግስትም ከዛጉዌ የተወሰደ ነው፣ አንድ ላይ የተዋሃደ። ከዛ በኋላ በአካባቢው ባህል ትውፊት የተቃኘ ኢትዮጵያዊ በሆነ ባህል ኢትዮጵያዊ በሆነ ታሪክ የተሰራ ቤተመንግስቶቹ ሲሰሩ ደግሞ የተጠቀሟቸው ጥሬ እቃዎች የመጀመሪያው ኖራ ድንጋይ ነው። ኖራ ድንጋይ ማለት ልክ ይሄ ነጩ ነገር ማለት ነው። በዛን ዘመን እንደ ሲሚንቶ የሚጠቀሙበት ተፈጭቶ ከተቦካ በኋላ በምን ያቦኩት ነው የሚቦካው? ምንድነው መጀመሪያ ኖራ ድንጋዩ እዚህ ጎንደር አካባቢ ነው የሚመጣው። ድንጋይ ነው ኖራ ድንጋዩ። ስለዚህ በደንብ መሬት ላይ እንደዚህ ከተከመረ በኋላ በታች በኩል በሳት ይቀጠላል። ሙቀት ሲያገኝ ድንጋዩ ይቀልጣል። ሙቀት ሲያገኝ ይቀልጣል ወይም ይፈረካከሳል። የተፈረካከሰው ኖራ ድንጋይ በደንብ ካደቀቁ በኋላ እነዚህ ቀይ ድንጋዮች ይታዩአቸዋል። እነዚህ ባህ ድንጋዮች ይባላሉ። እነሱም ተፈጭተው ከኖራ ድንጋዩ ጋር ይቀላቀላሉ። ከዛ በኋላ ጠጠር ተጨምሮበት ውሃ ተቦክቶ መሬት ውስጥ ነው የሚቀብሩት። በዛ ዘመን መሬት ውስጥ ማለት መሬቱ ተቆፍሮ የኖራ ድንጋዩና የባህ ድንጋዩ ቅልቅል ጠጠር ተጨምሮበት ተቦክቶ መሬት ውስጥ ይቀበራል። መሬት ውስጥ የሚቀበረው በደንብ እንዲብላላ ፈርመንትድ እንዲሆን። ኖራ ድንጋይ በባህሪው ደግሞ ሲብላላ መሬት ውስጥ ካሉ ሚኔራሎች ጋር ሲገናኝ በደንብ የማጣበቅ ችሎታው እየጨመረ ጠንካራ እየሆነ ነው። በጣም ይገርማል። ግን ይሄን ራሱ በዛ ጊዜ እውነት አባቶቻችን ትልቅ እውቀት ነበራቸው። በጣም የሚደንቅ ይሄን ጥበብ ማወቅ ማግኘት ራሱ በጣም ትልቅ ምርምር እኮ ነው። አሁን የለም አንጠቅም። እውነት ነው። ግን እንደዛ እንደቀበሩት ግን ዝም ብለው አይተውትም። ምንድነው የሚያደርጉ? ከ4 ዓመት እስከ 5 ዓመት ነው የሚቆየው ተቀብሮ መሬት ላይ። ከዛ በኋላ መጨረሻ ላይ ተቆፍሮ ከወጣ በኋላ ይሄ መሬት ውስጥ የቆየው የኖራ ድንጋዩና የባህ ድንጋዩ ውህድ የሚሞከርበት ቤተ ሙከራም አለው። በኋላ ላይ እናየዋለን። ስለዚህ ሁሉም ቤተ መንግስቶችና ግንቦች እነዚህ ኖራ ድንጋዩና ባህ ድንጋዩ ቅልቅሉ ከተሞከረ በኋላ ነው ትልቅ ቤተ መንግስት የሚገነባው ማለት ነው። ይሄ የሚያሳየው በዛ ዘመን የነበረውን የስነ ህንፃ ጥበባቸው ምን ያክል የተራቀቀ እንደሆነ ያሳያል። በጣም ሀገር በቀል እውቀት ከሚባሉ የኪነ ህንፃው ደግሞ አንዱ ይሄ ነው ማለት ነው። ቤተመንግስቶቹ ሲሰሩ ደግሞ 500 ቋሚ 500 ተቀማጭ ይባል ነበር። ምን ማለት ነው? 500 ቋሚ 500 ተቀማጭ ማለት 500 ሰው ከላይ ሲሰራ 500 ሰው ደግሞ መሬት ላይ ተቀምጦ ይመለከታል ማለት ነው። 500 ሰው አይን አስቡት። ስተት ካለ እያንዳንዷን ጥቃቅን ስተት ከመሬት ላይ የተቀመጡ ሰዎች እያዩ ይነግሯቸው ነበር። በትክክል እንደዛ ተብሎ ነው። አሁን እንደዚህ የሚያስደምመን እንደዚህ አይናችንን ለማመን የሚያስቸግረን በዛ አይነት በጥንቃቄ መልኩ ስለተሰራ ነው እንደማለት ነው። በጣም የሚገርም ጥበብ ነው እያየንና እየሰማን ያለ ነው። ከጥንታዊ አባቶቻችን የኪነ ህንፃ ጥበብ አሁን እኛ ሲሚንቶ የምንለው እነሱ ግን ቀድመው በሌላ መንገድ ሰርተው አግኝተውት እነዚህን የመሳሰሉ ህንፃዎች ሰርተዋል። የአባቶቻችን ጥበብ ማለት ከማድነቅም በላይ ነው። ያላያችሁ እየመጣችሁ እንድታዩ እንጋብዛለን። በመቀጠልስ ወዴት ተወስደን ይሆን? በመቀጠል ወደ አድባር ሰገድ ዳዊት ወይም የአፄ በካፋ ወንድም ወደ ሆኑት አድባር ሰገድ ዳዊት ቤተመንግስት አስገንብተዋል እዚህ ግቢ ውስጥ። የእሳቸው ቤተመንግስት እንዴትና ከእሳቸው በፊት ነበሩ? በኋላ ከእሳቸው በፊት ነው የነገሱት። ያው በተፈጥሮ ምክንያት ልጅ ስላልነበራቸው ነው ወንድምዬ የነገሱት ማለት ነው። ወደ እሳቸው ቤተመንግስት እንሂድና እሺ፣ ወደዛ ከመሄዳችን በፊት ግን ትንሽ ወደዛ ገብተን ብናየው ደስ ይለኛል። ከተቻለ ደስ ይለኛል። በደስታ ጥበቡ ከተጋባብን በደስታ እንነካከዋለን። በደስታ አይናማ የበቅራል ጎንደር ሉጋ
ሸበላው